ኢትዮጵያን ወደ አዲስ የፖለቲካ ምዕራፍ የሚወስዳት ብቸኛው መንገድ አንድና ያው አንድ ነው፣ ሀገራዊ ምክክር። የኢትዮጵያ ፖለቲካ ላለፉት አያሌ ዓመታት የታሪክ ጠባሳዎችን የጽንፍ ርዕዮተ ዓለማትንና እኔ ካልመራው እንጠፋፋለን የሚሉ አጥፊ ትርክቶችን ሲያስተናግድ ቆይቷል። ይህ አካሄድ ሀገራችንን ለከፋ እርስ በርስ ግጭት፣ ለህዝብ መፈናቀልና ለከፍተኛ ማህበራዊ ስብራት ዳርጓት ቆይቷል። ነገር ግን ከነዚህ ሁሉ መከራዎችና ውጣ ውረዶች በኋላ አሁን ላይ በኢትዮጵያ ፖለቲካ ምህዳር ውስጥ አንድ አዲስና ተስፋ ሰጪ ጭላንጭል መታየት ጀምሯል። ይህም ከመጠፋፋት ፖለቲካ ወደ መደማመጥ ባህል መሸጋገር ነው። የሀገራችንን ቀጣይ ጣፋንታ ለመወሰን እጅግ ወሳኝ ምዕራፍ ነው ሀገራዊ ምክክር። በዚህ የሽግግር ወቅት የይዘት ፈጣሪዎች፣ የሚዲያ ተቋማትና የፖለቲካ ተንታኞች ሚናም ከጦርነት ነጋሪት ጎሳሚነት ወደ ሰላም አምባሳደርነት መቀየር አለበት። ለኢትዮጵያ ትንሣኤ ኢትዮጵያውያን እየተመካከርን ነው። አርዕስተ ዜና። በሀገራዊ ጉባኤው የሚሳተፉ አካላት እስካሁን ድረስ ያልተፈቱ ችግሮች በምክክር ሊፈቱ እንደሚችሉ ገለጹ። ከውጭ ዩናይትድ ስቴትስ በኢራን ላይ ከፍተኛ ጥቃት ፈጸመች። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር እኔ ገነት ዘዘውና ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮን አለ። አሁን ቀዳሚ ወዳረግነው ዜና ተሻገርን። በሀገራዊ ጉባኤው የሚሳተፉ አካላት እስካሁን ድረስ ያልተፈቱ ችግሮች በምክክር ሊፈቱ እንደሚችሉ ገለጹ። የጉባኤው ተሳታፊዎች የኢትዮጵያ አንድነትና ሰላም ላይ በትኩረት መስራት እንደሚያስፈልግ አመልክተዋል። መሳይ ገዛኸኝ ተጨማሪ አላት። ሐምሌ 22 ቀን 2018 ዓ.ም በነበረው ሀገራዊ የምክክር ጉባኤ ከ16 የባለ 250 አባላት ስልታዊ ቡድን ከእያንዳንዳቸው የተመረጡ 25 ወኪሎች ከጥቃቅን እስከ ንዑስ ቡድኖች በነበረው ሂደት የተነሱ የአጀንዳ ሀሳቦችን በቃለ ጉባኤ አጠናክረው ለባለ 250 ስልታዊ ቡድን ማቅረብ ጀምረዋል። በዚህ መድረክ በአጀንዳው ሀሳቦች ቀርበው ያልተካተቱ፣ ያልተብራሩና መጨመር የሚገባቸውም እንዲጨመሩ ከተመካካሪዎች ተነስተው አጠናቃሪዎቹ ግብአት መሰብሰባቸው ተገልጿል። የጉባኤው ሂደት በጎ ነው ያሉት የዳያስፖራ ተወካይና ተጽዕኖ ፈጣሪ ኡስታዝ ጀማል በሽር በሂደቱ ያልተሳተፉ ጥያቄ ያላቸው ዜጎች በሚሳተፉ ተመካካሪዎች በኩል ጥያቄያቸው እንዲነሳ ማድረግ እንደሚችሉ ገልጸው የስብስቡን ዓላማ አብራርተዋል። ይሄ ስብስብ አሁንም ቢሆን ህገ መንግስት ሊያረቅ አይደለም ወይም ደግሞ ውሳኔ ሊሰጥ አይደለም የተሰበሰበው የምክር ቤቱ የፓርላማው ማህበረሰብ ያልነካካቸውን ያልፈታቸውን ጉዳዮች እኔው ራሴ ልጠይቅ ይገባኛል ብሎ የመጣ ሰው ነው። ስለዚህ ያንን ጥያቄ በማቅረብ ረገድ ሊቀርብኝ ወይም ሊሻፈፍብኝ ወይም ደግሞ ሊጎዳብኝ ይችላል የሚል ጥያቄዎች ካለን ሁላችንም ያንን እባክህን እንዳትረሳ ብሎ መተዋወስ ነው የሚሻለው። ከዛ በኋላ መጸለይ ነው፣ በተለይ ውጪ የሆኑ ሰዎች። ስለዚህ በዚህ ላይ ከሄድን እርግጥ ነው ውጤቱ ያማረ የሆነ የምክክር ሂደት ይመጣል ብዬ አስባለሁ። በጉባኤው ሀገራዊ ጉዳዮች ጎልተው ሊነሱ ይገባል ያሉት የደቡብ ኢትዮጵያ ክልል የመንግስት ሰራተኞች ተወካይ ቀለማዊ ኢብራሂም የሀሳብ ልዩነቶች በንግግር ወደ አንድ አቅጣጫ እየመጡ እንደሆነ ገልጸዋል። ኢትዮጵያ እናት ሀገራችን ታማለች። ይቺን ሀገር ደግሞ በምክክር እንታደጋት። የብሔር ብሔረሰቦች መብት ተከብሮ ህብረ ብሔራዊነታችን ተከብሮ በአንድነት ከፍ ብለን ኢትዮጵያን ከፍታ ላይ እናድርሳት ነው ዋናው ጥያቄ። በምክክር የማይፈታ ነገር የለም። በምክክር የማይጓዙበት ኪሎ ሜትር የለም። ስለዚህ ሁላችንም በአንድ ጫማ በአንድ ድምፅ አውርተን ሀገራችን ኢትዮጵያን ከፍ እናድርጋት ነው። ያም ሲሆን ደግሞ ዳይሎጎች ይፈጠራሉ በውይይት ሰዓት። ያንን ዳይሎግ ደግሞ አብረን በመመካከር በመነጋገር ወደ አንድ አቅጣጫ እየመጣን ነው። አሁንም እኔ ሳየው ምክክሩ ውጤታማ ነው ብዬ ነው ማስበው። በየቦታው ያለው ያለመግባባት በስካሁኑ ቆይታ እየተነሳ ነው የሚሉት የማዕከላዊ ኢትዮጵያ የማረቆ ልዩ ወረዳ ተወካይ ተገኑ ረጋ በነጻነት ሀሳቦች እየተንሸራሸሩ ነው ብለዋል። ይህ ሁሉ ችግር ያልተፈታበት ምክንያት ችግሮች በተነሱ ቁጥር አፋጣኝ ምላሽ ባለመሰጠታቸው የሚመጡ ችግሮች ናቸው።
የህዝብ የሚያነሳቸው ጥያቄ ህዝብ የሚያነሳቸው አስተያየቶች በአንዳንድ ቦታ ላይ ፈጣን ምላሽ አያገኙም ብቻ ሳይሆን ጭራሽ ተቀባይነት የማይኖረው ሁኔታ ነው የነበረው። አሁን እግዚአብሔር ይመስገነው ጥሩ ነው። ሁሉም ሰው እንደ ሀገር የሚያነሳው አጀንዳ አለ። እንደ መንደር እንደ ክልል ደግሞ የሚያነሳቸው ጥያቄዎች፣ ሀሳቦች ያለ መሸማቀቅ እየቀረቡ ነው ያሉት። ስለዚህ እነዛ ነገሮች ደግሞ እንዳይፈጠሩ አሁን ያለው መንግስታዊ ተቋም ይህ ማህበረሰብ የሚያነሳውን ሀሳብ በበጎ ጎኑ ተመልክቶት ወደፊት ጥያቄ በተነሱ ቁጥር ያለ መሰላቸትና ያለ ቸልተኝነት ቶሎ ብሎ መፍትሄ መስጠት አለበት የሚል ሀሳብ ነው ያለኝ። እየቀረቡ ያሉ ጥያቄዎች እዚህ የማይነሱ የሚመስሉ የነበረ ቢሆንም ቤት የሚመለሱ ጥያቄዎች እንዳይኖሩ በቅርበት ክትትል እየተወያዩ እንደሆነ ኡስታዝ ጀማል ጨምረው ገልጸዋል። ሁሉም ሰው ጥያቄውን አካቶ እየተንከባለለ የመጣ ሂደት ነው። የግለሰቦች ወይም ደግሞ እኔ ያልኩት ካልሆነ የሚል ሀሳብ ካልሆነ በስተቀር በእውነት እዚህ ያለው ወደ 4000 የሚደርስ ሰውን የሚያከብር እንደኔ ያስባል፣ እንደኔ ይመኛል፣ እንደኔ ችግር አለበት፣ እንደኔ ሊጎዳ ይችላል የሚባሉ ሰዎች በተሰበሰቡበት ሁኔታ ላይ የጅምላ የሆነ ፍረጃ በዚህ የውይይት ሂደት ላይ መስጠት ሌላ ዓላማ ያለው ነው የሚመስለኝ። ፈጽሞ ለሀገር የሚጠቅምም አይደለም እኔ ያልኩት ካልሆነ። ስለዚህ ወይም ደግሞ እኔ ካልገባውስ 130 ሚሊዮኑን አሰባስቦ የማወያየት አቅም ሊኖር አይችልም በምንም መልኩ። 16ቱ ባለ 250 አባላት ስልታዊ ቡድኖች በቀረቡላቸው የአጀንዳ ሀሳቦች መግባባት ላይ እስከሚደርሱ ውይይቱ በሁሉም ቡድኖች በቀጣይ ቀናት ተጠናክሮ የሚቀጥል እንደሆነ ተመልክቷል። በተያያዘ ዜና ምክክሩ አንዱ የሌላውን ሀሳብና አተያይ በአግባቡ እንዲረዳ ምቹ ሁኔታ ፈጥሯል ሲሉ ተሳታፊዎች ገለጹ። በተያያዘ ምክክሩ አሳታፊና አካታች መሆኑን በጉባኤው ላይ የተሳተፉ የሚገኙ አካል ጉዳተኞች ለኢሳት ተናግረዋል። ዝርዝሩን መሰረት ባዩ እንደሚከተለው ታቀርበዋለች። ኢትዮጵያ ያጋጠሟትን ቅራኔዎች በዘላቂነት ለመፍታትና የጋራ ብሔራዊ መግባባት ለመፍጠር ሀገራዊ ምክክር እያካሄደች ትገኛለች። ይህንን ተከትሎ የምክክር ሂደቱ ምን ይመስላል ሲል ኢሳት በጉባኤው ላይ የተሳተፉ የሚገኙ አካል ጉዳተኞችን አነጋግሯል። ከኢትዮጵያ አካል ጉዳተኞች ማህበራት ቦርድ አመራር የተወከሉት ጀሚል አብደላ በሰጡት ምላሽ የወከለኝን ማህበረሰብ የሰጠኝን አጀንዳ ተግባራዊ ይሆን ዘንድ እየተወያየን ነው ብለዋል። ከዚህ በፊት እንደዚህ አይነት ውይይት ቢኖር ጥሩ ነበር። እነሱ የሰጡን አጀንዳ አለ። ያ አጀንዳ ወደ ስራ እንዲቀየር ግን ውይይት እያደረግን ነው። የመጀመሪያ ተጠቂ እኛ ነን አካል ጉዳተኞች። ቀጥሎ ትልቅ ሰዎች ከቤት ወጦ የማይችሉ ህጻናቶች ናቸው የሚጎዱት። ይሄ ነገር ደግሞ እንዳይሆን እኛ እዚህ ጋር የምንችለውን ነገር የራሳችን ሚና መጫወት አለብን። አገሪቷ ሰላም እንድትሆን ማለት ነው። ወደ ጥሩ እንመጣለን ብዬ አስባለሁ። ከድሬዳዋ ከተማ አስተዳደር የአካል ጉዳተኞች ህብረት ፕሬዝዳንት የተወከሉት ቃል ኪዳን ሰለሞን ቀደም ሲል በማህበረሰቡ ላይ ስለ አካል ጉዳተኞች የነበረው የግንዛቤ ክፍተት በምክክር ይፈታል የሚል እምነት እንዳላቸው ተናግረዋል። በቡድን ተከፋፍለን ነበረ እና ሁሉም ኢትዮጵያ ውስጥ ያሉ ህብረተሰቦችና ውጭም ያሉ ተሞክሯቸውን ስለ አካል ጉዳተኛ ያላቸው ግንዛቤ ትንሽ ችግር ነበረው፣ ባለማወቅ ነው ይሄ ነገር። ስለዚህ አንድ ላይ ሆነን ተሰብስበን እኛ መስማት የተሳነነን እና ካሁን በኋላ ምን ግንዛቤ እንደዚህ እየሰጠናቸው ሌሎች መስማት የተሳናቸውም ለሌሎችም ጥሩ አመለካከት እንዲኖራቸው በጋራ በቡድን እንደዚህ ተወያይተናል። ይሄ ውይይት በጣም አስፈላጊነቱ ለአካል ጉዳተኞች ቁጥር እንዳይበዛ እንዲቀንስ ያደርጋል። ከሐረሪ ክልል አካል ጉዳተኛ ሴቶችን የወከሉት ሙሉነሽ ዋቅቶላ በውይይቱ ላይ መግባባት ላይ የደረሱባቸው አጀንዳዎች መኖራቸውን ገልጸዋል። አሳታፊነቱን በዚሁ ሂደት ነውና መግባባቶች የደረስንባቸው ጉዳዮች አሉ። ሁላችንም የምንግባባባቸው አሉ። መጀመሪያ ጥያቄዎች ይነሳሉ። ጥያቄ ሲነሳ ያን ጥያቄ ወደ እኔ ነው የማመጣው። ወደ ራሳችን አስገብተን ይሄ ጥያቄ እኛ ብንሆንስ ብለን ወደ ጋራ ሀሳብ እናመጣዋለን። ነገር ግን ካልተስማማንበት ራሱ የዛ ሰው ሀሳብ አይጣልም ማለት ነው፣ በልዩነት ይያዝለታል። በዚህ መሰረት አሁን ወደ 250 ነው ዛሬ የቀረብነውና 250 ላይ ብዙ የምንግባባበት ሀሳቦች ናቸው ያሉት እና አጀንዳዎቹም ከታች ጀምሮ የጠየቅናቸው እንደ ሴት፣ እንደ ወጣች፣ እንደ ተገለሉ ህብረተሰብ ክፍሎች ስናያቸው በጣም የሚያግባቡንና ጥያቄዎቻችንን ሊፈቱ የሚችሉ አጀንዳዎች ናቸው ያሉት ማለት ነው። ካሁን በፊት የነበረው ምንድነው? ከላይ ሀሳብ ይመጣል፣ ወደ ታች ነበር የሚወርደው። ጫካ መሳሪያ አስቀምጠው የመጡ እውነት አገራዊ ምክክሩ ይፈታልናል ችግራችንን ብለው አምነው የመጡ አሉ። የሚያቀርቡት አጀንዳ ራሱ ብዙም ልዩነት የለንም። እንዲህ አንድነት ኖሮን ነው ወይ እርስ በርስ የምንጣላው ስንል
ራሳችንን መጠየቅ አለብን ማለት ነው። ስለዚህ ሀገራዊ ምክክሩ አሳታፊ ሁሉንም የህብረተሰብ ያማከለ ጥያቄውም ደግሞ ውጭ ሆነው ለሚጠባበቁንም መፍትሄ የሚሰጥ ነው። እነዚህ ሀሳቦች ደግሞ ወደፊት ሀገራችንን የሚያሻግሩ የእርስ በርስ ጦርነት ይበቃናል። ከማዕከላዊ ኢትዮጵያ ክልል የአካል ጉዳተኞች ፌዴሬሽን ማህበራት ተወካይ ፍቃዱ ገብሬ በበኩላቸው የቆዩ ቁርሾች በምክክር ይፈታሉ የሚል እምነት እንዳላቸው ተናግረዋል። በሃይማኖት ጉዳዮች ላይ ነው እየተሳተፍኩ ያለሁት። ከምክክሩ በፊት የነበሩ የድሮ ታሪኮች ተያይዞ የመጡ ነገሮች በጣም የተለያዩ ናቸው። ምክንያቱም ድሮ የነበረው ወንድምና እህቶቻችን ጋር ያለው አመለካከት ኮሚኒኬሽኑ ብዙ ግጭቶች ነበሩ። አገራዊ ምክክሩን በተመለከተ ስለ አካል ጉዳተኞች ብዙ ነገር ግንዛቤ እያገኙ ነው ያሉት። ቀጥሎ ያለው ያው መፍትሄ ይመጣል ብዬ ትልቅ ተስፋ ነው ያለኝ። ከየትኛውም ወክለን እንምጣ የተለያየ ማህበረሰብ ወክለን የመጣ ነው። ዋናው ነገር አንድ የሚያደርገን ያው የሀገር ጉዳይ ስለሆነ ነው። ስለዚህ ለሀገራችን ደግሞ ተወያዩ ስንባል ተዋጉ ስንባል እንደምንዘምተው ሁሉ ለውይይቱም ዝግጁ ሆነን መጥተናል። ሁላችንንም የሚያስማማ መሳሪያን ወደ ቤቱ የሚያስገባ ሰው በሰላም ወጥቶ የሚገባበት መንግስትና ህዝብ የሚዋደዱበት ጥሩ ተስፋ ጠብቃለሁ። የአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈ ጉባኤ ከኢትዮጵያ ጋር ያለውን በጎ ግንኙነት ወደ ላቀ ደረጃ ለማሸጋገር እየተሰራ መሆኑን ገለጹ። በሌላ በኩል ኢትዮጵያ በምስራቅ አፍሪካና በመላው አህጉሪቱ የምትጫወተው ግንባር ቀደም ሚና የአንድነትና የትብብር ማዕከልነቷን በግልጽ የሚያስገነዝብ መሆኑን አፈ ጉባኤዋ አስታውቀዋል። ሰላማዊት ሙልጌታ ተጨማሪ አላት። የአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈ ጉባኤ ሳሂባ ጋፋሮቫ በውጭ ጉዳይ ኢንስቲትዩት በተዘጋጀው ጉባኤ በፓርላሜንታሪ የዲፕሎማሲና የባለብዙ ወገን ጉዳይ ላይ ውይይት አድርገዋል። አፈ ጉባኤዋ በመድረኩ ላይ እንዳብራሩት ሀገራቸው ከኢትዮጵያ ጋር ያላት የሁለትዮሽ ግንኙነት ከጊዜ ወደ ጊዜ እያደገ መምጣቱና በቀጣይም ይበልጥ ተጠናክሮ እንደሚቀጥል አረጋግጠዋል። የተሻለ ነገን ለመፍጠር ሁልጊዜም በጋራና በትብብር መስራት ወሳኝ መሆኑን የጠቆሙት አፈ ጉባኤዋ ይህንን በጎ ግንኙነት ወደ ላቀ ደረጃ በማሸጋገር የሁለቱን ሀገራት ሁለገብ ትስስር ይበልጥ ለማሳደግ ልዩ ትኩረት ተሰጥቶት እየተሰራ እንደሚገኝ አስገንዝበዋል። ዛሬ የተሰበሰብነው የተባበሩት መንግስታት ድርጅት ከተመሰረተ ወዲህ የዓለም አቀፍ ስርዓቱ እጅግ ጥልቅ ከሆኑ ለውጦች አንዱን እያስተናገደ ባለበት ወቅት ነው። ዓለማችን በፍጥነት እየተሳሰረች ቢሆንም በፖለቲካው በኩል ግን ተበታትናለች። ጂኦፖለቲካዊ ልዩነቶች እየጠነከሩ በሄዱበት ሁኔታ ኢኮኖሚያዊ ትብብር መስፋፋቱን ቀጥሏል። ሳይንሳዊ ግኝቶች በፍጥነት እየሄዱበት ባለበት ወቅት በሀገራት መካከል ያለው እምነት ግን እየተሸረሸረ ይገኛል። ግጭቶች እየተበራከቱ፣ ሰብአዊ ቀውሶች ይበልጥ ውስብስብ እየሆኑ እንዲሁም በባለብዙ ወገን ተቋማት ላይ ያለው እምነት ከዚህ ቀደም ታይቶ በማይታወቅ ስጋት ውስጥ ይገኛል። የሀገራት ብሔራዊ ጥቅም የሚለያይባቸው እንዲሁም ስምምነት ላይ መድረስ ፈጽሞ የማይቻል የሚመስልባቸው አጋጣሚዎች አሉ። ውይይትና ድርድር እጅግ አስፈላጊ የሚሆንበት በትክክል በእንደነዚህ አይነት አጋጣሚዎች ነው። የውይይት ዓላማ ልዩነቶች ፈጽሞ ማጥፋት አይደለም። ልዩነቶች የዓለማችን ተፈጥሯዊ አካል ናቸው። የውይይት ዋና ዓላማ እነዚህ ልዩነቶች በጭራሽ እንቅፋት እንዳይሆኑ ማረጋገጥ ነው። ኢትዮጵያ በምስራቅ አፍሪካና በአህጉሩ የምትጫወተውን ግንባር ቀደም ሚና የአንድነትና የትብብር ማዕከልነቷን በግልጽ እንድገነዘብ ረድተውኛል ብለዋል። እድገት የሚገኘው አንድ ሀገር ሌላዋን ስታስተምር ሳይሆን አጋሮች እውቀትን ሲለዋወጡ፣ ስኬታማ ልምዶችን ሲቀያየሩና መፍትሄዎችን በጋራ ሲፈጥሩ ነው። ስለሆነም እነዚህ በሀገራቱ መካከል እያደጉ ያሉ ግንኙነቶች ወዳጅነትና እምነት የሚያንጸባርቁ ናቸው። በተጨማሪም የጋራ ፍላጎቶችን፣ ተመሳሳይ እሴቶችን እና ተመሳሳይ ራዕዮችን ያመላክታሉ። በአፍሪካ ውስጥ ፈጣን የኢኮኖሚ እድገት ከሚያስመዘግቡ አንዷ በመሆን ብሔራዊ አንድነቷና ሉዓላዊነቷ ለማጠናከር እንዲሁም የሕዝቦቿን ሕይወት ለማሻሻል ዓላማ ያነገበችውን የኢትዮጵያ ስኬታማ እድገት በመመልከታችን እጅግ ደስተኛ ነን። ሁለቱ ሀገራት በተለይም በትምህርት ዘርፍ በዘመናዊ የአገልግሎት አሰጣጥ ዙሪያ በርካታ ስኬታማ ስራዎችን በጋራ እያከናወኑ መሆኑን ጠቁመዋል። የአዘርባይጃን የህዝብ አገልግሎት ሞዴል በኢትዮጵያ ውስጥ በጥሩ ሁኔታ መተግበሩ ከአስተዳደራዊ ስኬት በላይ ነው። ይህ የሚያሳየው ከየቀጠናው የተወጣጡ ሀገራት እርስ በእርስ መማማር እንደሚችሉና ለራሳቸው ብሔራዊ ጥቅም ምላሽ የሚሰጡ መፍትሄዎችን ማልማት እንደሚችሉ ነው።
ወጣቶች በህገወጥ መንገድ ከሀገር ከወጡ በኋላ በግዳጅ ወንጀል እንዲሰሩ እየተደረገ ነው ተባለ። ዓለም አቀፍ ህገወጥ የሰዎች ዝውውር መከላከል ቀን ከማጭበርበሩ ጀርባ ያለው ወጥመድ በሚል መሪ ሐሳብ በአዲስ አበባ ተከብሯል። በዚህም ወቅት በደቡብ ምስራቅ እስያ አካባቢ የተፈጠሩ ህገወጥ የሰዎች አዘዋዋሪ ቡድኖች እየተበራከቱ እንደሚገኙ ዓለም አቀፍ የስደተኞች ድርጅት አስታውቋል። ኢትዮጵያም ለዚህ ችግር ተጋላጭ መሆኗን የጠቀሰው ድርጅቱ ጉዳዩ ፈጣን ምላሽ የሚያስፈልገው መሆኑን አጽንኦት ሰጥቷል። ህገወጥ የሰዎች ዝውውርን ለመከላከል የሚመለከታቸው አካላት በቅንጅት ሊሰሩ ይገባል ሲል ድርጅቱ አሳስቧል። የፍትህ ሚኒስቴር ዴኤታ ቸርነት ሆርዶፋ በበኩላቸው ህገወጥ የሰዎች ዝውውርን ለመከላከል በምክትል ጠቅላይ ሚኒስትሩ የሚመራ ኮሚቴ ተዋቅሮ በትኩረት እየሰራ እንደሚገኝ ተናግረዋል። አዘዋዋሪዎቹ በተማሩ ወጣቶች ላይ ትኩረት በማድረግ የተሻለ የስራ ዕድል እንዳለ በማስመሰልና ህጋዊ የሚመስሉ ማስረጃዎችን በማዘጋጀት ዜጎችን እንደሚመለምሉ ገልጸዋል። ይሁን እንጂ በተለይ ወጣቶች በአውሮፕላን በሚደረግ ጉዞ ከኢትዮጵያ ከወጡ በኋላ የግዳጅ ወንጀል እንዲሰሩ ይገደዳሉ፣ ለአካልና ለስነ ልቦና ጉዳትም ተጋላጭ ይሆናሉ ብለዋል። የኢትዮጵያ መንግስት ለዚህ ችግር የተጋለጡ ከ2000 በላይ ዜጎች ወደ ሀገራቸው እንዲመለሱ ማድረጉን ጠቁመው በቀጣይ ችግሩን ለመከላከል ከሚመለከታቸው አካላት ጋር በቅንጅት መስራት እንደሚገባ መናገራቸውን ኤፍኤምሲ ዘግቧል። ትምህርት የሀገር እድገትም ሆነ ውድቀት ነጸብራቅ በመሆኑ በትኩረት ሊሰራበት ይገባል ተባለ። የትምህርት ሚኒስቴር አመራሮችና ሰራተኞች በ2018 በጀት ዓመት አፈጻጸምና በቀጣይ ዓመት እቅድ ላይ ውይይት አድርገዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በውይይቱ ወቅት እንደገለጹት ትምህርት የሀገር እድገትም ሆነ ውድቀት ነጸብራቅ በመሆኑ በትኩረት ሊሰራበት ይገባል ብለዋል። ባለፉት ዓመታት የስርዓተ ትምህርት ለውጥና የትምህርት ቤቶችን መሰረተ ልማት ማሻሻል በተለይም ደረጃቸውን የጠበቁ የቅድመ አንደኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች ግንባታና እድሳት ስራ እንደሚገኙበት ገልጸዋል። የ12ኛ ክፍል ፈተና ከኩረጃና ከስርቆት ነፃ እንዲሆን በ2016 የተጀመረውን የበይነ መረብ ፈተና በዚህ ዓመት ከ62 በመቶ በላይ ማድረስ መቻሉንና በቀጣይ ዓመት 100% ለማድረስ እየተሰራ መሆኑን ጠቁመዋል። በከፍተኛ ትምህርት ረገድም የዩኒቨርሲቲ አስተዳደር ቦርድና አመራሮች ከአካባቢያዊነት ነፃ በሆነ መንገድ በብቃትና በውድድር ላይ የተመሰረተ አኳኋን እንዲመረጡና እንዲመደቡ የሚያስችል ስርዓት ተፈጥሮ ተግባራዊ እየተደረገ መሆኑንም አስረድተዋል። ከአዲስ አበባ ዩኒቨርሲቲ በተወሰደ ተሞክሮ 9 ዩኒቨርሲቲዎች በቀጣይ ወደ ራስ ገዝነት ለመሸጋገር በሚያስችል ሂደት ላይ እንደሚገኙ መናገራቸውን ከሚኒስቴሩ ያገኘነው መረጃ ያሳያል። መንግስትና የህወሓት ቡድን የቀሩትን የፕሪቶሪያ ስምምነቶች እንዲተገብሩ የፖለቲካ ተንታኞች ጠየቁ። በሌላ በኩል በሀገር ውስጥ ያጋጠሙት የእርስ በርስ ግጭቶች ለውጭ ጠላቶች ምቹ ሁኔታ እንዳይፈጥሩ መንግስት የመጨረሻውን የሰላም አማራጭ ሊወስድ ይገባል ብለዋል። ትዕግስት ተስፋዬ ተጨማሪ አላት። የህወሓት የጦርነት ጉሰማ እየተባባሰ መምጣት የክልሉ ነዋሪዎች ስጋት ላይ የሚጥል ወጣቶችን ለስደትና ለመፈናቀል የሚዳርግ መሆኑ ይታወቃል። በሌላ በኩል ቡድኑ ከታሪካዊ የሀገሪቱ ጠላቶች ጋር በትብብር እንደሚሰራ በግልጽ አስቀምጧል። ኢሳት የፖለቲካዊ ውጥረት ወደ አላስፈላጊ ጦርነት እንዳያመራ በመንግስት በኩል ሊደረግ የሚገባው ዝግጁነት ምን መሆን አለበት ሲል የዘርፉ ተንታኞችን ጠይቋል። መምህርና ፖለቲከኛ አበባ አካሉ በሰጡት ምላሽ አልተተገበረም በተባለው የፕሪቶሪያ ስምምነት የፌደራል መንግስትና የህወሓት ቡድን በሰከነ መንፈስ ሊነጋገሩ ይገባል ያሉ ሲሆን ሰላም በመፋለም ሳይሆን በጠረጴዛ ዙሪያ በመነጋገር የሚመጣ ነው ብለዋል። በዚህ መልኩ እንግዲህ ከዚህ ከፕሪቶሪያ ስምምነት በኋላ ኦልሞስት ሁለት ዓመት ከምናምን የጥይት ድምፅ አልሰማም። ጥሩ ነው ወይ አክሰፕት እናደርጋለን። ነገር ግን አሁን ሊፈነዳ የደረሰ ነገር እንዳለ ከሁለቱም ወገን የሚሰጠው እንትን ያስታውቃል። ከዚህ አንጻር ሁለቱም ወገኖች በጣም ተረጋግተው ትውልዱን፣ አገርን፣ ኢኮኖሚውን፣ ኑሮውን ምኑን አስበው ወደ ጦርነት እንዳንገባ ማድረግ ነው። በዚህ ላይ ደግሞ ፌደራል መንግስት ትልቅ ኃላፊነት አለበት። በተለይ የፕሪቶሪያው ስምምነት ለእኛ ለኢትዮጵያውያን ግልጽ አይደለም። እዛ ምን እንደተስማሙ በደንብ የተገለጸልን ነገር የለም። ሁልጊዜ ህወሓትም የምታነሳው የስምምነቱ ጉዳይ አለመተግበሩ ነው። መንግስትም የጣሰው ህወሓት ነው ይላል እና በሁለቱ መካከል የሚደረገው ፍትጊያ እኛን ዳይለማ ውስጥ ከተውናል እና አሁንም ቆም ብለው ቢያስቡ፣ የቀረ የፕሪቶሪያ ጉዳይ ካለ ቁጭ ብለው ይነጋገሩ። ሰላም በጠረጴዛ ዙሪያ ነው የሚገኘውና በመፎከር አይመጣም። ከውጭ ላሉ የኢትዮጵያ ጠላቶች በሀገር ውስጥ ያሉ ግጭቶች ምቹ ሁኔታ እንዳይፈጥሩና ዳግም ጦርነት ውስጥ
እንዳይገባ በመንግስት በኩል የመጨረሻውን የሰላም አማራጭ መውሰድ ይገባል ሲሉ ተንታኙ በአጽንኦት ተናግረዋል። የፌዴራል መንግስትም በጣም ጥንቃቄ ማድረግ የሚገባው ኢትዮጵያ ዙሪያን በጠላቶች ተከበበች ናት። በጣም ብዙ አስቸጋሪ አካላት አሉብን። ከውጭ ምቹ ሁኔታ እንዳንፈጥር አገር ውስጥ ያለው ግጭትና ኦልሞስት ጦርነት ማለት ይቻላል በዚህ ደረጃ በአየርና በከባድ መሳሪያ የሚደረግ እንትን እንደ ቀላል ተኩስ ነው ብለን አናየው። ይሄ ችግር ባልተቋጨበት ሁኔታ እንደገና ከህወሓት ጋር የሚፈጠረው ጦርነት ውጭ ደግሞ ያሉትን ከነኛ ጀርባ ያሸመቁትን አካላትም ጭምር ሌላ እንትን ስለሚገፋን በዚህ መንግስትም ቆም ብሎ አስቦት ይሄ ጦርነት እንዳይነሳ የመጨረሻውን የሰላም አማራጭ መጠቀም ቢቻል ጥሩ ነው የሚል እምነት አለ። በጉልበትና በጦር መሳሪያ የሚፈታ ችግር ባለመኖሩ የህወሓት ቡድን ከቀድሞ ስህተቱ ሊማር ይገባል ያሉት ደግሞ ደራሲና ፖለቲከኛ አላካ ሲምቢሩ ናቸው። እኔ አካሄዱ እያደረጉ ያሉት ነገር ለትግራይ ህዝብም ሆነ ለአጠቃላይ ለመላው ኢትዮጵያ የሚመጅ አካሄድ አይደለም። እነዚህ ኃይሎች ካሁን በፊትም በተመሳሳይ ሁኔታ ጦርነት ከፍቶ ፕሪቶሪያ ሰላም ስምምነት ነው ኢትዮጵያ የመረጋጋትና ሰላም እንዲወርድ የተደረገው። ይሁንና አሁንም ከዛ ስህተት ባለመማር ኢትዮጵያን ዳግም ችግር ውስጥ ለመክተትና የትግራይ ህዝብ በተለይ ወጣቱን አደጋ ውስጥ ሊከት ባለፈውም ብዙ እልቂት የደረሰው ያንኑ ተመሳሳይ መንገድ እየተከተሉ ነው ያሉት። ይህ ፍጹም ተቀባይነት የለውም። ሁልጊዜ እነሱ የሚታያቸው ስልጣን ከፊት ሆኖ መምራት ይሄ ነው የሚታያቸው። ያ ደግሞ በጉልበትና በጦር መሳሪያ የሚሆን ጉዳይ አይደለምና ፍጹም ተቀባይነት የሌለው መላ ኢትዮጵያ ህዝብም ሆነ የትግራይ ህዝብ ይህንን ቆሞ ሊቃወሙ ይገባል፣ ሊተረረሩ ይገባል። የህወሓት ቡድን የትግራይን ክልል ወጣቶች በግዳጅ ወታደራዊ ምልመላ እያሰማራ መሆኑን ተከትሎ የክልሉ ነዋሪዎች ስጋት ላይ መሆናቸውን ኢሳት መዘግቦ አይዘነጋም። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ የምናቀርብበት የአየር ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን መሰረት ባዩናት። በቀጥታ ወደ መረጃዎቹ ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ኢትዮጵያ የዓለም ንግድ ድርጅት የአባልነት ድርድር ሂደት ለማጠናቀቅ ጥረት እያደረገች መሆኑ ተገለጸ። የአባልነት ድርድር የብሔራዊ ቴክኒካል ኮሚቴ አባላት ከብሔራዊ ተደራዳሪ ኮሚቴ አባላት ጋር በጋራ ተወያይተዋል። በውይይቱም ኢትዮጵያ የአባልነት ድርድር ሂደቱን ለማጠናቀቅ በርካታ ጥረቶችን በማድረግ ላይ እንደምትገኝ ተገልጿል። በዚሁ መሰረት ከባለድርሻ አካላትና ከዓለም ንግድ ድርጅት ሴክሬታሪያት ጋር በመሆን በመጪው መስከረም ወር ለሚካሄደው 8ኛው ዙር የስራ ቡድን ስብሰባ የሚሆኑ የሰነድ ዝግጅቶች በመጠናቀቅ ላይ እንደሚገኙ ተገልጿል። በተጨማሪም ከኢትዮጵያ የዓለም ንግድ ድርጅት የስራ ቡድን ሰብሳቢ አምባሳደር ሬቤካ ፊሸር ላምፕ ጋር በበይነ መረብ ውይይት የተደረገ ሲሆን በሰነዶቹ ላይም አስፈላጊው አቅጣጫና የውሳኔ ሀሳቦች ተቀምጠዋል። ስብሰባው ከአባላት የቀረቡና በእንጥልጥል የቆዩ ጥያቄዎችን ምላሽ የሚያገኙበት በመሆኑ ለድርድሩ ሂደት ወሳኝ ምዕራፍ እንደሆነ መገለጹን ከንግድና ቀጠናዊ ትስስር ሚኒስቴር ያገኘነው መረጃ ያመለክታል። የመንግስትን የግዢ ስርዓት ቀልጣፋ፣ ግልጽና ተጠያቂነት የሰፈነበት ማድረግ እንደሚገባ ተገለጸ። የመንግስት ግዢና ንብረት ባለስልጣን የ2018 በጀት ዓመት እቅድ አፈጻጸምና የ2019 እቅድን በተመለከተ ከከፍተኛ ትምህርት ተቋማት ፕሬዝዳንቶችና የሀብት አስተዳደር ኃላፊዎች ጋር ውይይት አድርጓል። የገንዘብ ሚኒስትር አህመድ ሽዴ በዚህ ወቅት እንዳሉት የመንግስት ግዢና ንብረት አስተዳደር ስርዓት ለኢኮኖሚ እድገት፣ ለፊስካል መረጋጋት፣ ለመንግስት ወጪ ቅልጥፍና፣ ለግልጽነትና ተጠያቂነት መጠናከር የጎላ ስትራቴጂካዊ ሚና አለው ብለዋል። የማክሮ ኢኮኖሚ ሪፎርሙ ግልጽነትና ተጠያቂነት የሰፈነበት የመንግስት ኤሌክትሮኒክስ ግዢ ስርዓትን የወጪ ውጤታማነትን ማሻሻል አስችሏል ብለዋል። በተጨማሪም ለትምህርት፣ ለጤና፣ ለግብርና፣ ለውሃ፣ ለመሰረተ ልማት፣ ለዲጂታል ልማትና መሰል ዘርፎች የሚመደበው በጀት በመንግስት ግዢ ወደ ተግባር፣ የልማት ፖሊሲ ወደ ውጤት የሚቀየርበት መሆኑንም ተናግረዋል። የማክሮ ኢኮኖሚ ማሻሻያ ሪፎርሙ ግብ የፊስካል ስርዓትን ማጠናከር፣ የግሉን ዘርፍ ተሳትፎ ማሳደግና የመንግስት ወጪን ውጤታማ ማድረግ
መሆኑን ገልጸው ለግቡ መሳካት የመንግስት ግዢ ስርዓቱን ቀልጣፋ፣ ግልጽና ተጠያቂነት የሰፈነበት ማድረግ እንደሚገባ አሳስበዋል። በ2019 በጀት ዓመት ሁሉም የፌዴራል ተቋማት የሚመሩበት መርህ ትክክለኛነት፣ ጥራትና ወቅታዊነት መሆኑን ያነሱት ሚኒስትሩ የመንግስት ግዢና ንብረት ባለስልጣን የዲጂታል ሪፎርም የኢትዮጵያን የዲጂታል ሽግግር ይደግፋል ማለታቸውን ኢዜአ ዘግቧል። በበጀት ዓመቱ ከ35000 ጊጋዋት ሰዓት በላይ ኃይል ማመንጨት መቻሉ ተገለጸ። የኢትዮጵያ ኤሌክትሪክ ኃይል በ2018 በጀት ዓመት ከ35670 ጊጋዋት ሰዓት በላይ ኃይል ማመንጨቱን በባለስልጣኑ የጄኔሬሽን ቢዝነስ ዘርፍ አስታወቀ። የዘርፉ ምክትል ዋና ስራ አስፈጻሚ ኢንጂነር ኤፍሬም ወልደኪዳን እንደገለጹት በበጀት ዓመቱ 35124.78 ጊጋዋት ሰዓት ለማምረት ታቅዶ 35670.99 ጊጋዋት ሰዓት ኃይል ማምረት ተችሏል። ይህም የቅዱን 93.6 በመቶ መሆኑንና ከ2017 በጀት ዓመት ተመሳሳይ ወቅት ከተመረተው ኃይል ጋር ሲነጻጸር የ21 በመቶ እድገት ያለው መሆኑን አብራርተዋል። አክለውም በበጀት ዓመቱ ከመነጨው ኃይል ውስጥ የታላቁ የኢትዮጵያ ህዳሴ የኃይል ማመንጫ ጣቢያ 51.5 በመቶ እንዲሁም የጊቤ 3 እና የበለስ የኃይል ማመንጫ ጣቢያዎች የ17.8 እና የ7 በመቶ ከፍተኛ ድርሻ እንደነበራቸው አንስተዋል። መረጃው ከተቋሙ የተገኘ ነው። በአማራ ክልል ከ789 ቶን በላይ ተኪ ምርቶች ማምረት መቻሉ ተገለጸ። የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 12ኛ መደበኛ ጉባኤውን እያካሄደ ነው። በጉባኤው ላይ የክልሉን የዕቅድ አፈጻጸም ሪፖርት ያቀረቡት የአማራ ክልል ርዕሰ መስተዳደር አረጋ ከበደ የኢንዱስትሪ ዘርፉን በማስፋትና ተኪ ምርቶችን በማምረት የውጭ ምንዛሬ ለማሳደግ ሰፊ ስራዎች ተከናውነዋል ብለዋል። አምራች ኢንዱስትሪዎችን በማጠናከር 789.9 ቶን ተኪ ምርቶችን ማምረት መቻሉን ገልጸው በዚህም ከ$1 ሚሊዮን በላይ የውጭ ምንዛሬ ማዳን እንደተቻለ አንስተዋል። በግብርናው ዘርፍ ምርትና ምርታማነትን ለማሳደግ በተደረገው ጥረት በሄክታር በአማካኝ ከ28 ወደ 30 ኩንታል ማሳደግ መቻሉን ገልጸዋል። የእርሻ ሜካናይዜሽን አጠቃቀምን በማሳደግ 975 ትራክተሮችን፣ 7670 ሞተር ፓምፖችን እና ሌሎችንም የእርሻ ሜካናይዜሽን ግብዓቶችን ማቅረብ ተችሏልም ብለዋል። በእንስሳት ሀብት ዘርፍም 761.8 ቶን እንዲሁም በወተት ምርት ደግሞ ከ2.7 ሚሊዮን ቶን በላይ ምርት መገኘቱን መናገራቸውን አሚኮ ዘግቧል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። አሁን ደግሞ ወደ ውጭ ዜና ተሻገርን። በዴሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ በሀገሪቱ የተከሰተውን የምግብ እጥረት ይበልጥ እያባባሰው መሆኑን የዓለም ምግብ ፕሮግራም ገለጸ። በወረርሽኙ በተጎዱ 48 የጤና ቀጠናዎች ውስጥ ከ2.7 ሚሊዮን በላይ ሰዎች ለከባድ የረሃብና የምግብ እጥረት አደጋ መጋለጣቸው ተሰምቷል። ዮሐንስ ተስፋ ተጨማሪ አለው። በዴሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል በከፍተኛ ፍጥነት እየተሰራጨ ያለው የኢቦላ ወረርሽኝ ቀደም ሲል በዓለም አቀፍ ደረጃ ከባድ ከሚባሉት ሰብአዊ ቀውሶች አንዱን እያስተናገደች ባለችው ኮንጎ ያለውን የምግብ ዋስትና እጦት ይበልጥ እያከፋው ይገኛል። በኢቱሪ ግዛት ምልከታ ያደረጉት የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ጊዜያዊ ዋና ዳይሬክተር ካርል ስካም ሁኔታውን በቀውስ ላይ የተደረበ ሌላ ቀውስ ሲሉ ገልጸውታል።
የምግብ ዋስትና እጦቱን በተመለከተ ሁኔታው ቀደም ሲልም ቢሆን አስከፊ ነበር። ወደ 5 ሚሊዮን ገደማ የሚሆኑ ሰዎች አስቸኳይ ደረጃ ላይ በሚገኝ የምግብ እጥረት ውስጥ ይገኛሉ። አሁን ደግሞ በኢቦላ ቀውስ ምክንያት ሁኔታው እየከፋ መጥቷል። ገበያዎችና የንግድ ማጓጓዣ መስመሮች በመጎዳታቸው ምክንያት ህዝቡ የዕለት ጉርሱን ለማግኘት ከቀደመው ይበልጥ እየታገለ ይገኛል። እንደ ድርጅቱ መረጃ ከሆነ በምስራቃዊ ኮንጎ ለረጅም ጊዜ የዘለቀው የታጣቂዎች ግጭት 10 ሚሊዮን ገደማ ሰዎችን ለከባድ የራብ አደጋ የደረገ ሲሆን የኢቦላ ወረርሽኝ ማዕከል የሆነችው የኢቱሪ ግዛት ከሁሉም በላይ ክፉኛ ከተጎዱ አካባቢዎች አንዷ ናት። የኢቦላን ስርጭት ለመግታት የተጣሉ የድንበር መዘጋቶችና የእንቅስቃሴ ገደቦች የምግብና የነዳጅ ዋጋ እንዲንር በማድረግ የህዝቡን እንግልት አብዝተውታል። በተጨማሪም አሁን የተቀሰቀሰው የቫይረሱ ዝርያ እስካሁን የተረጋገጠ ክትባትና መድኃኒት የሌለው በመሆኑ የጤና ባለሙያዎች ወረርሽኙን ለመግታት የሚያደርጉትን ጥረት አደጋች እንዳደረገው ተገልጿል። እስካሁን ካየናቸው ሁሉ በከፍተኛ ፍጥነት እየተሰራጨ ያለ የኢቦላ ወረርሽኝ በመሆኑ ልንቆጣጠረው አልቻልንም። ስለሆነም አሁን ያለንን አቅም የገንዘብ ሀብትና አስቸኳይ እርምጃዎችን በ3፣ በ4 እና በ5 እጥፍ ማሳደግ ይጠበቅብናል። በአሁኑ ወቅት ድርጅቱ ለታማሚዎች፣ ለሕክምና ሰራተኞችና በኳራንቲን ለሚገኙ ዜጎች አስቸኳይ የምግብ እርዳታ እያደረሰ ይገኛል። ሆኖም ግን ከዓለም አቀፍ ለጋሾች የሚገኘው የፋይናንስ ድጋፍ በመቀነሱ ምክንያት ድርጅቱ አጠቃላይ የእርዳታ ተቀባዮችን ቁጥር ለመቀነስና አጣዳፊ የሆኑትን ብቻ ለመምረጥ መገደዱን አስታውቋል። የሰብአዊ መብትና የእርዳታ ድርጅቶች በበኩላቸው ሁኔታው ወደ ባሰ ሰብአዊ እልቂት እንዳይቀየር የዓለም አቀፉ ማህበረሰብ አስቸኳይ የገንዘብና የሕክምና ቁሳቁስ ድጋፍ እንዲያደርግ ጥሪያቸውን በማስተላለፍ ላይ እንደሆኑ ተሰምቷል። ዜናውን ስናጠናቅር አፍሪካን ኒውስ፣ የተባበሩት መንግስታት ድረገጽና ሌሎችን ዋቢ አድርገናል። ዩናይትድ ስቴትስ በኢራን ላይ ከፍተኛ ጥቃት ፈጸመች። ይህ በእንዲህ እንዳለ የፓኪስታን የውጭ ጉዳይ ሚኒስቴር የአሜሪካንንና የኢራንን ድርድር ለማድረስ የተቻለልን ሁሉ እናደርጋለን ብሏል። ሸሪፍ ኢማም ተጨማሪ አለው። ዩናይትድ ስቴትስ ለ5 ተከታታይ ምሽቶች ጥቃት ካቆመች በኋላ አዲስ ደግሞም ከባድ የተባለ ጥቃት በኢራን ላይ ፈጽማለች። አሜሪካ ጥቃቱን የፈጸመችው ኢራን የሚሳኤል ጥቃት ከፈጸመች ከቀን በኋላ ነው ተብሏል። የአሜሪካ ወታደራዊ ማዕከላዊ ዕዝ እንዳለው በኢራን ላይ የተሰነዘረው ከባድ ጥቃት በተሳካ ሁኔታ ማጠናቀቁን አስታውቋል። አክሎም በኢራን ላይ ጥቃቶቹ የተፈጸሙት ከአንድ ቀን በፊት በዮርዳኖስ በሚገኘው በአሜሪካ የጦር ሰፈር ላይ ለተፈጸመ ጥቃት ምላሽ ነው ብሏል። የኢራን ሚዲያ ሪፖርት እንዳደረገው ቢያንስ 3 ሲቪሎች በዩናይትድ ስቴትስ በተፈጸመ ጥቃት ተገለዋል። ከሰዓታት በኋላ ዮርዳኖስ እና ኩዌት ኢራን በግዛታቸው ላይ ጥቃት እንደሰነዘረች ሪፖርት አድርገዋል። የአሜሪካ ማዕከላዊ ዕዝ በኤክስ ገጹ ላይ ባወጣው መግለጫ በጥቃቱ በደርዘን የሚቆጠሩ የኢራንን አብዮታዊ ዘብ ኢላማዎችን መምታቱን ተናግሯል። በዚህም የወታደራዊ ማዘዣ ማዕከላት፣ የሚሳይልና የድሮን መገልገያዎች፣ የባህር ዳርቻ ክትትልና የመከላከያ ቦታዎችና የባህር ኃይል አቅሞችን ያካትታል ብሏል። ጥቃቶቹ የተፈጸሙት የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ ከባድ ጥቃት እንደሚፈጸም ከተናገሩ ከሰዓታት በኋላ ነው ተብሏል። የኢራን ሚዲያዎች በአሜሪካ በተፈጸመ ጥቃት የደረሰውን ጉዳት ሲዘግቡ ባልና ሚስትና የ2 ዓመት ልጃቸው በባህረ ሰላጤው በቄሽም ደሴት በመኖሪያ ህንጻቸው ላይ በተፈጸመ ጥቃት ተገድለዋል። ኢራን ለተፈጸመባት ጥቃት በዮርዳኖስ የሚገኘውን የአሜሪካ የአየር ሰፈርና የእዙን ዋና መስሪያ ቤት ኢላማ በማድረግም ምላሽ ሰጥታለች ተብሏል። ኦማን በጥቃቱ ጉዳት እንዳልደረሰ ሪፖርት ባታደርግም በኢራን በኩል የተወነጨፉ 5 ሚሳኤሎችን ግን እንዳከሸፈች ተናግራለች። የዮርዳኖስ ጦር ቃል አቀባይ እንዳሉት የአየር መከላከያ ክፍሎች 5ቱም ሚሳኤሎች ኢላማቸውን ከመምታታቸው በፊት በተሳካ ሁኔታ አክሽፈዋል ብለዋል። የኩዌት የመከላከያ ሚኒስቴር ቃል አቀባይ በኤክስ ገጻቸው ላይ እንዳጋሩት ኢራን በፈጸመችው ጥቃት በአገሪቱ ሰሜናዊ ክፍል የሚገኝ የቻይና ኩባንያ ንብረት የሆነ ህንፃ በመመታቱ 1 ሰራተኛ ሲሞት ከፍተኛ የሆነ ጉዳትም ደርሰዋል ብለዋል። የኢራን አብዮታዊ ዘብ እንዳለው የሆርሙዝ ወሽመጥ ዝግ ሆኖ ይቆያል፣ አጥቂውም ዛሬ ይቀጣል ብሏል። ይህ በእንዲህ እንዳለ የፓኪስታን የውጭ ጉዳይ ሚኒስቴር ቃል አቀባይ እንዳሉት ግጭቱን ለማስቆም የውይይትን አስፈላጊነት ተናግረው የአሜሪካንንና የኢራንን ድርድር ለማደስ የተቻለንን ሁሉ እናደርጋለን ብለዋል። ፓኪስታን በዋሽንግተንና በቴህራን መካከል ቁልፍ የሆነ አስታራቂነት ሚና ተጫውታለች። በወቅቱ ለተከሰቱ ውጥረቶችና ግጭቶች ፓኪስታን ውይይትና ዲፕሎማሲ ብቸኛው አዋጭና ተመራጭ መንገድ እንደሆነና ወደፊትም ሀገራቱ በዚሁ እንዲቀጥሉ
በድጋሚ ማስታወስ ትፈልጋለች ሲሉ የውጭ ጉዳይ ሚኒስትሩ ቃል አቀባይ ጣሂር አንድራቢ በሳምንታዊ መግለጫቸው ተናግረዋል። ፓኪስታን አሜሪካና ኢራን ወደ ጠረጴዛ ዙሪያ ለመመለስ የተቻላትን ሁሉ እያደረገች እንደሆነ ገልጸው ጦርነቱን በማስቆም ውይይት ለማስጀመር የሚደረጉ ጥረቶችን በደስታ እንደምትቀበልም አክለዋል። ዜናውን ስናዘጋጅ አልጀዚራና ሲኤንኤንን በመረጃ ምንጭነት ተጠቅመናል። የተከበራችሁ ተመልካቾቻችን ስለምትከታተሉን ከልብ እናመሰግናለን። አሁን ደግሞ የስፖርት መረጃዎችን የምንከታተልበት ሰዓት ላይ ደርሰናል። የስፖርት መረጃዎችን የሚያቀርብልን ሙሉቀን ሰለሞን ነው። በቀጥታ ወደ ስፖርት መረጃዎች ለጤንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ክለቦች ሻምፒዮና የወንዶች ውድድር የግማሽ ፍጻሜ መርሃ ግብር ነገ ይካሄዳል። በ44 ክለቦች መካከል ከሐምሌ 5 2018 ዓ.ም ጀምሮ በድሬዳዋ ስታዲየም ሲካሄድ የቆየው የኢትዮጵያ ክለቦች ሻምፒዮና የግማሽ ፍጻሜ መርሃ ግብሩ ላይ ደርሷል። የግማሽ ፍጻሜ ጨዋታዎች ነገ የሚካሄዱ ሲሆን ጉለሌ ክፍለ ከተማ ከትግራይ ፖሊስ ጠዋት 2 ሰዓት፣ ግምቢ ከተማ ከሲርጢ ከተማ ቀን 10 ሰዓት ላይ ይጫወታሉ። የሁለቱ ጨዋታዎች አሸናፊዎች ደግሞ የፊታችን እሁድ ሐምሌ 26 ቀን 2018 ዓ.ም ለሻምፒዮንነት እንደሚጫወቱ የኢትዮጵያ እግር ኳስ ፌዴሬሽን ገልጿል። ስዊድን ውስጥ የጠፉ እግር ኳስ ተጫዋቾች የኢትዮጵያን ብሔራዊ ቡድን እንደማይወክሉ ተገለጸ። በስዊድን ጉተንበርግ ከተማ በሚዘጋጀው ዓመታዊ ታዳጊዎች እግር ኳስ ውድድር ጎቲያ ካፕ ላይ ለመካፈል ያቀኑ ኢትዮጵያን ተጫዋቾች መጥፋታቸው ተገልጿል። ወደ ስፍራው የተጓዙ 20 ተጫዋቾችና የቡድን መሪዎቹ መጥፋታቸውን እንዳረጋገጠ የስዊድን ፖሊስ ይፋ አድርጓል። በጉዳዩ ዙሪያ የኢትዮጵያ እግር ኳስ ፌዴሬሽን መግለጫ ወጣ ሲሆን በመግለጫው ላይ የጠፉ የቡድን አባላት በራሳቸው ጥረት ውድድሩ ላይ የተሳተፉ መሆናቸውን ጠቅሶ ፌዴሬሽኑም ሆነ የኢትዮጵያ ብሔራዊ ቡድን እንደማይወክሉ ገልጿል። በተያዘ ከተመሰረተ ግማሽ ክፍለ ዘመን ያስቆጠረውን የጎቲያ ካፕን አመሰራረት ሂደትና የዘንድሮውን ውድድር የሚዳስስ አጭር ዘገባ አዘጋጅተናል። መሰረት ባዩ ታቀርበዋለች። ጎቲያ ካፕ በየዓመቱ በስዊድን ጎተንበርግ ከተማ በሚገኘው ኡሌቪ ስታዲየም የሚካሄድ የዓለማችን ትልቁ የህፃናትና ታዳጊዎች የእግር ኳስ ውድድር ነው። ውድድሩ የታዳጊዎች ዓለም ዋንጫ በመባልም ይታወቃል። እንደ አውሮፓውያን አቆጣጠር በ1975 በስዊድን ቢኬ ሄከን እና ጋይስ በተባሉ ሁለት የእግር ኳስ ክለቦች አዘጋጅነት የተጀመረው ውድድሩ ከተመሰረተ ግማሽ ክፍለ ዘመን አስቆጥሯል። ውድድሩ የተጀመረበት ዋናው ዓላማም ከስፖርታዊ ውድድሩ ባሻገር በዓለም ዙሪያ የሚገኙ ወጣቶችን በዘር በሃይማኖትና በባህል ሳይለያዩ በእግር ኳስ አማካኝነት ለማገናኘትና የባህል ልውውጥ ለማካሄድ መሆኑን ከአወዳዳሪው አካል ድረገጽ ያገኘነው መረጃ ያሳያል። ውድድሩ ሲመሰረት በመጀመሪያ በአውሮፓ ውስጥ የሚገኙ የታዳጊ ቡድኖችን በማሳተፍ የተጀመረ ቢሆንም እንደ አውሮፓውያን አቆጣጠር ከ1980 ጀምሮ ግን አውሮፓን ጨምሮ በሁሉም አህጉራት የሚገኙ አማተር የታዳጊ ቡድኖችን በማሳተፍ በመካሄድ ላይ ይገኛል። ከ11 እስከ 18 ዓመት የሆናቸውን ወንዶችና ሴቶች ታዳጊዎችን የሚያሳትፈው ውድድሩ በየዓመቱ ከ80 በላይ ሀገራት የተውጣጡ 2000 የሚጠጉ ቡድኖችና ከ40 ሺህ በላይ ተጫዋቾችን ያሳትፋል። የአሁኑ የቼልሲ አሰልጣኝ ዣቪ አሌንሶ፣ ዝላታን ኢብራሂሞቪች፣ ኤማኑኤል አደባዮር እና አንድሪያ ፒርሎ በታዳጊነታቸው በዚህ ውድድር ላይ ተሳታፊ ከነበሩ ተጫዋቾች መካከል ይጠቀሳሉ። የዘንድሮ የ2026 የጎቲያ ካፕ ውድድርን በስዊድን ጎተንበርግ በሚገኘው በሀገሪቱ ትልቁ በሆነው ኡሌቭ ስታዲየም ከጁላይ 12 እስከ ጁላይ 18 ተካሂዷል። በውድድሩ ከ78 ሀገራት የተውጣጡ 1956 ቡድኖችና 45300 ተወዳዳሪዎች የተሳተፉ ሲሆን የ13 ሀገራት ክለቦች በተለያዩ የእድሜ እርከኖች አሸናፊ በመሆን ዋንጫውን አንስተዋል። ከነዚህ መካከል ከ17 ዓመት በታች ወንዶች አሸናፊ የሆኑት የናይጄሪያው ቢዮንድ ሊሚትስና በወንዶች ከ18 ዓመት በታች አሸናፊው የጋናው አክራ ሹቲንግ ስታርስ ይገኙበታል። ውድድሩ ከፍተኛ ፉክክር የሚደረግበት ቢሆንም ለአሸናፊዎች የገንዘብ ሽልማት አይሰጥም። ይሁን እንጂ ለአሸናፊ ቡድኖችና ለተመረጡ ታዳጊዎች የዋንጫ የሜዳሊያና የልዩ እውቅና ሽልማት ይበረከትላቸዋል። ይህንን ዘገባ ለማጠናቀር የጎቲያ ካምፕን ይፋዊ ድረገጽ ተጠቅመናል። የካፍ ስራ አስፈጻሚ በአዲሱ የኢፋ ዕቅድ ላይ ለመወያየት ስብሰባ መጥራቱን አስታወቀ።
ፊፋ የዓለም ዋንጫና ሌሎች ውድድሮችን የሚያስተዳድር የ$20 ቢሊዮን ኩባንያ ለማቋቋም ያወጣውን እቅድ ተከትሎ የአፍሪካ እግር ኳስ የበላይ አስተዳዳሪ ካፍ ፊፋዊ መግለጫ አውጥቷል። ከፊፋ የእቅዱን ዝርዝር ሀሳብ የያዘ ደብዳቤ እንደደረሰው ያረጋገጠው ካፍ በእቅዱ ላይ ለመምከር በሚቀጥለው ሳምንት አስቸኳይ የስራ አስፈጻሚ ስብሰባ መጥራቱን በመግለጫው ይፋ አድርገዋል። ይሁን እንጂ ካፍ በመግለጫው የፊፋን አዲስ እቅድ መቃወሙን ወይም መደገፉን ከመግለጽ ተቆጥበዋል። የፊፋው ፕሬዚደንት ጂያኒ ኢንፋንቲኖ እቅዱ የአባል ሀገራት ፌዴሬሽኖችን ገቢ ለማሳደግ የቀረበ እድል እንጂ ግዴታ ለመሆኑን ጠቅሰው እቅዱ የሚጸድቀው አብዛኞቹ አባላት ከተስማሙበት ብቻ ነው ማለታቸው ይታወሳል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር እኔ ገነት ዘዘውና ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብረናችሁ ነበር። ሰናይ ጊዜ እንዲሆንላችሁ ከወዲሁ ተመኘን።